ፕሮግራማችንን እንጀምራለን። እኔ የልጆቼን መንዴ እጄ ሰኞ እጄ ስሰማ ተስፋ ነው የቆረጥኩት። በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላኝ። የልጅ ነገር ታውቃላችሁ። ሐዘኔ ከፍተኛ ነበረ። መኖሬን በጣም ነው የጠላሁት። በጣም ጠላሁ። እግዚአብሔር ግን በሰው ውስጥ አልፎ ደግሞ ያበረታል፣ ያጽናናል። ፊታችሁ ሳይ በረታው፣ ከሐዘኔ ተፈወስኩ። እንግዲህ እነዚህ ልጆች እንደምታዩት በጣም ትሁት ነው። ለመናገር ፈልጌ ሳይሆን በጣም የምሳሳላቸው ሙሽራዮቼ ናቸው። ሙሽራዮቼ ናቸው። በጣም ማዝነው ልጆቼ ጌታ ሰጠኝ። እንግዲህ መልሼ ለጌታ አስረከብኩኝ። በዚህ ምድር ላይ ድንግል ናቸው። በጣም ንጹህ ናቸው። አልተነካኩም። ልጆቼ እንግዲህ እኔን ጥለው ሄደዋል። እኔ ይነጋል እያልኩ መዝሙርን ነው መዘምረው። እነሱ ግን ያንን አይሉ። ለጌታ እንግዲህ አስረከብኩኝ። ንጹህ ልጆች ነው ያስረከብኩት። ድንግል የሆነ ልጆች ነው ያስረከብኩት። በጣም የምወዳቸው ልጆች ናቸው። ተስፋ ያረኩ ልጆች ናቸው። ስለ ልጆች ታውቃላችሁ፣ ከባድ ህይወት ነው። ልጄ ወደ ኢትዮጵያ ገብቼ ነበረ 2 ዓመት ከ6 ወር ተቀምጬ። በጣም የሚገርም ነገር ነው። ዲቦራ ልትመረቅ ስትል ትንሿ ልጄ በፍጹም እኔ ዲቦራ ጎን ካልቆምኩ አለች። ሁሉን ነገሬን ጥዬ ነው የተነሳሁት። ህይወቴን ሁሉ፣ ስራዬን ሁሉ፣ እቃዬን እንኳን ሳለካ ነው አንድ ክፍል ውስጥ ቆልፌ ለልጄ ስም። ለካ ልጆቼ ሊያታልሉኝ ነው። እኔ መቼም አንድ ቀን አልወለድኳቸው፣ እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ቴንኪው ስለሰጣችሁኝ ኤርትራኖች፣ ኢትዮጵያኖች ስለሰጣችሁኝ ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔ ነው የቆማችሁ። ሐዘኔን በጥልቅ ነው የተካፈላችሁልኝ። እናንተ ሳይ በረታው ቆምኩኝ እንጂ በጣም ተስፋ ቆርጬ ነበረ። በጣም ተባረኩልኝ። አመሰግናችኋለሁ። የዲቦራ መንግስቴና የኦፕራ መንግስቴ አጭር የህይወት ታሪክ። ወጣት ዲቦራ መንግስቴ ከእናቷ ሰብለ ዓለሙና ከአባቷ መንግስቴ ታደሰ እንደ ኢሮፓያን አቆጣጠር በ2001 ዓመተ ምህረት በደቡብ አፍሪካ በብራክባን ተወለደች። እድሜዋ ለትምህርት ሲደርስ ከግሬድ አር እስከ 5ኛ ክፍል ድረስ በስፕሪንግ ኪሮ ተማረች። ከ6ኛ እስከ 12ኛ ክፍል ዊትባንክ ኪሮ ተምራ ያጠናቀቀች ሲሆን የ12ኛ ክፍል መልቀቂያ ፈተና ከፍተኛ ውጤት በማምጣት ፕሪቶሪያ በሚገኘው ቨርሲል ኮሌጅ ኢንተርናሽናል ሎ በማጥናት በዲግሪ የተመረቀች ሲሆን ዲቦራ አሁን ደግሞ ማስትሬት ልትጨርሽ 3 ወር ብቻ ሲቀራት ምክንያቱ ባልታወቀ ምክንያት በተወለደች በ24 ዓመቷ ሕይወቷ አልፏል። ዲቦራ ለቤተሰቦቿ የመጀመሪያ ልጅ ነበረች። ወጣት ኦፕራ መንግስቴ ከእናቷ ከሰብለ ዓለሙና ከአባቷ መንግስቴ ታደሰ እንደ አውሮፓውያን አቆጣጠር በ2006 ዓመተ ምህረት በብራክባን ሳውዝ አፍሪካ ተወለደች። እድሜዋ ለትምህርት ሲደርስ ከግሬድ አር እስከ 10ኛ ክፍል ድረስ በኪሮ ብራክፊልድ ተማረች። በ2022 ቤተሰቦቿ ወደ ኢትዮጵያ በመሄድ 11ኛ ክፍልን ከተማረች በኋላ ቤተሰቦቿ ወደ አፍሪካ ሲመለሱ
በፕሪቶሪያ ሃይትፊልድ ሃይ ስኩል የ12ኛ ክፍል ትምህርቷን እየተማረች ማትሪክ ልትወስድ አንድ ቀን ብቻ ሲቀራት በተወለደች በ19 ዓመቷ ምንነቱ ባልታወቀ ምክንያት ሕይወቷ አልፏል። ኦፕራ ለቤተሰቦቿ ሁለተኛ ልጅ ነበረች። ዲቦራና ኦፕራ በጣም የሚወደዱ፣ ቤተሰቦቻቸውን የሚያከብሩ፣ ታዛዥና ቅኖች፣ እግዚአብሔርን የሚፈሩ፣ ሳቂታና ተጫዋቾች፣ በትምህርታቸው ጥሩ ውጤት የሚያስመዘግቡ መልካም ወጣቶች ነበሩ። ይህ ሐዘን የመላው ኢትዮጵያውያንና ኤርትራውያን በመሆኑ ለሁሉም እግዚአብሔር አምላክ መጽናናትን ያደርግ። እግዚአብሔር አምላክ ለወላጆቻቸው ለአቶ መንግስቴ ታደሰና ለወይዘሮ ሰብራ ዓለሙ ልባቸውን እንዲደግፍ ሁላችሁም በጸሎታችሁ አብራችሁ እንድትቆሙ እንጠይቃለን። አመሰግናለሁ። ስለነዚህ ልጆች፣ ስለተወደዱ ልጆች፣ ስለ ኦፕራም ሆነ ስለ ዲቦራ መናገር ከባድ ነው። ምክንያቱም በጣም ጭምቶች፣ ዝምተኞች፣ ሰውን ማሳዘን የማይፈልጉ ቁጥብ ልጆች የነበሩ ናቸው። ለእናትና ለአባቶቻቸው በመታዘዝ በክብር አክብሯቸው የኖሩ ልጆች ናቸው። ከኛ በእንደዚህ አይነት ሁኔታ በመለየታቸው እጅግ በጣም እናዝናለን። ነገር ግን እኛ ተስፋ ያለን ሰዎች ስለሆን በአምላካችን በእግዚአብሔር ፊት እጅ እንዳሉ ስለምናምን በዚህ እንጽናናለን። ክብር ለእግዚአብሔር ይሁን። እዛ መቀጠል መናገር የምፈልገው ቤተሰቦቻቸው ሊቆጫቸው በማይችል ሁኔታ ከሰው ልጆች በብልጫ ዋጋ ከፍለው ያሳደጓቸው ልጆች ናቸው። ነገር ግን የሰራቸው እግዚአብሔር እንዴት እንደምትረዱ አላውቅም። ይህን የእግዚአብሔር ቃል ስለናንተ የማስበውን ሐሳብ እኔ አውቃለሁ ይላል። እስቲ አሜን በሉኝ። እስቲ ስለኔ የሚያውቅ እግዚአብሔር አለኝ እንድትሉ ፈልጋለሁ። ብዙዎቻችሁ ስለራሳችሁ የምታውቁ የሚመስላችሁ ከሆናችሁ በጣም ተሳስታችኋል። አንድ የ20 ዓመት ሰው ከዛሬ 21 ዓመት በፊት የት ነበርክ ብላችሁ ብትጠይቁት የሚያውቀው ነገር የለም። እውነት ወይስ ውሸት? እንደ ቤተሰብ መርጠን ምንም ብለን የመጣን ሰዎች አይደለንም። በሱ በሰራን በእግዚአብሔር ፈቃድ ግን ሰው የሚባል ማንነት ወንድ ሴት ተበለን በሕይወት አለን። እንደገና ወደፊት ልውሰዳችሁ። ማናችሁ ናችሁ ከዛሬ በኋላ ከሳውት አፍሪካ ሞተ ተብሎ ነገ የምታውቁ? ምናውቅ ሰው አለን? እስቲ አናውቅም በሉኛ። ታውቃላችሁ? ከሚያውቅ ሰው ካለ ቢያሳየኝ ደስ ይለኛል። ስለዚህ የሚረባን የሚያውቅ እግዚአብሔር አለን። እመኑኝ፣ ይግባንም አይግባንም፣ እንረዳም አንረዳም፣ ስለ እነዚህ ልጆች የሚረባቸውን የሚያውቅ እግዚአብሔር ይህን አድርጓል። ከተስማማችሁ በደንብ አሜን በሉኝ። መጽሐፍ ቅዱስ ላይ ጊዜ እንደወሰድኩ አውቃለሁ። ፊው ሚኒትስ እግዚአብሔር ቃል ተናግሮን ችግር ነው። ክብር ለመንፈስ ቅዱስ ይሁን። ስለ ሕዝቅያስ ታስበው ታውቃላችሁ አይደለ? ጌታ ሊሰበስበው ፈለገ፣ ግን በብዙ እንባ ስንት ዓመት አስጀመረ? 15 ዓመት። በ15 ዓመት ጭማሪ ውስጥ የመጣው መዘዝ ከባድ ነው። እመኑኝ፣ እግዚአብሔር ስለኛ ያውቃል። ከተስማማችሁ በደንብ አሜን በሉኝ። እግዚአብሔር ስለ እነዚህ ልጆች ያውቃል። አውቃለሁ ከባድ እንደሆነ። አንድ ነገር የተናገረችውን ሰብሌና መንጌ ሳይነካኩ ሄዱ የሚል ቃል ሲናገሩ ሰምቻቸዋለሁ። እንዴት ደስ እንዳለኝ፣ እንዴት እንደተጽናናው አውቃለሁ። በሆነ ነገር ውስጥ ገብተው እንዲና እንዲያ ተደረጉ ልጆቻችን ሳይባሉ አለፉ አሉኝ። ክብር ለኢየሱስ ይሁን። እኔ ይሄ ብዙ አጽናንቶኛል። አሁንም ማሳስባችሁ መለመናችሁ ነገር ቢኖር እንድንጸልይላችሁ ፈልጋለሁ። የሰማይ አምላክ ይባርካችሁ። ስላሳያችኋችሁ ፍቅር ደግሜ ደጋግሜ አመሰግናችኋለሁ። በዘር በሃይማኖት በምንም በቋንቋ ሳንለያይ እንደዚህ እንደቆማችሁ እግዚአብሔር ስለናንተ ይቁም። ተባርካችሁ ቅሩ። በፍጹም መጽናናት ለናንተ ይሁን። ጌታ ኢየሱስ ይባርካችሁ። ዲቦራን 2 ዓመት ሆኗት ነው ከኢትዮጵያ ከኔ ጋር የመጣችው ነው። እኔ ነኝ ይዣት የመጣሁት። ይቅርታ እና በጣም ተጫዋች ናት። ትንሽ ሆና እና በጣም ፍልቅልቅ ናት። ደስተኛ ናት። ተጫዋች ናት። ከሰው ጋር ትግባባለች፣ ከማንም ጋር መንገድ ላይ ያየችውን ሰው ሁሉ እና ያው ልክ ደርሰን
እየገባን እያለን ትዘምራለች እና አንድ ቀን በትራንስፖርት ስለሄድን ትንሽ ደከማት እሷንና እኔ አላቅም የት እንደዘማች መዝሙሩንና በቃ ክረምቱ አለፈ የሚለው መዝሙር እና በቃ ትላለች። እኔና ሰብለ ነበር ያው ሌላ ሰው የለምና እና በጣም ተጽናናን፣ ደስ አለን እና በቃ እየዘመርን እኛም ገባን አብረን ማለት ነው። ከዛ በኋላ በቃ እንደዛ ነው ያደገችው። እዚህ በጣም ነው ደስ የምትለው። እኛ አካባቢ እስከነበረችበት ሰዓት ብራክባን ላይ እስከነበረችበት ዊት ባንክ እስከምትሄድ ድረስ ማለት ነው እና ሁሌ ሳገኛት ፈገግታዋ ገና ስታይ እንትን ስትልና ትዝ ይለኛል። የዛለትና አደገች፣ እዚህ ደረጃ ደረሰች፣ ተማረች። በቃ ከዛ ደግሞ ኦቢ መጣች፣ ተጨመረች እና ደስ አለን። እንግዲህ 2 ልጆች አገኘ፣ የሚገርሙ ልጆች። በቃ አስተማሯቸው ልክ መስፍኔ እንዳለ በጣም በብዙ ዋጋ ተንሰፍስፎ ልጆቻቸውን በጣም እነሱ ለልጆቻቸው በምንም አይነት መልኩ ልጆቻቸውን ማስቀየም አይፈልጉም እና መንግስቴ እኔ አንዳንዴ ልናገር የምፈልገውን ነገር ስናገር ከመቀመጫው ነው የሚነሳው እና ከመሳሳቱ የተነሳና ደነግጥና ተዋለሁ። በጣም የሚሰበሰቡላቸው እና ደስ ይላል። በቃ እዚህ ደረሱ፣ ተማሩ፣ ኦቢም ጨረሰች። ኦቢም ጨረሰች አሁን እንግዲህ ብለን ወደ ማትሪክ መጣች። በጉጉት እየጠበቅን ነበር። ኢየሱስ ጌታ ነው። እግዚአብሔር ግን መልካም ነው እና መልኩ አምላክ መልካም ነው። ልክ እንደተባለው እሱ ያውቃል። እግዚአብሔር ሳያውቅ የሆነ ነገር የለም። ለእነርሱ ስጦታ አድርጎ ቢሰጥም የእነሱ ግን አይደሉም። በቃ የእነሱ ስላልሆኑ አሁን ተመልሶ ሄደዋል። እነሱ ኃላፊነታቸውን ተወጥተዋል፣ አሳድገዋል፣ አስተምረዋል፣ የሚችሉትን አድርገዋል እና እግዚአብሔር ያበርታቸው፣ እግዚአብሔር ያበርታቸው። አንድ ልጅ የቀራላቸው እሱ ደግሞ ሁሉን ይተካል፣ ሁሉን ይተካል። እግዚአብሔር በሱ ደግሞ ያጽናናቸዋል። እግዚአብሔር ስለዚህ አመሰግናለሁ። ቴንኪው